ምንድነው? ኧረ አንቺ አነፊ እግዚአብሔር ባለጌ ነው። አስቴርየት ባለጌ ነው። ይቅርታ ጋይስ አስቴርየትም ታላቁም ሁለት ነገሮችን የመጀመሪያው ጆን ዳንኤል ያን ያህል ጥፋቱ አይታየኝም። አስቦበት ሆን ብሎ ምናምን አይደለም ያደረገው መሰለው። እዛን ተነስቶ ሊጨፍር ሞከረ። እሷ እየጨፈረች ስለመሰለው ማለት ምን ልላችሁ መሰላችሁ? መንፈሳዊ ድርጊቶቻችን መንፈሳዊ ነገርን እንድናደርግ ማይመሩን ከሆነና ወይንም ደግሞ መንፈሳዊ ነው ብለን የምናደርገው ነገር መንፈሳዊ ነጸብራቅ ከሌለው እሱ መንፈሳዊ ነገር አይደለም። ለዛ ነው ዓለምን አትምሰሉ የተባለ። ዓለምን መስለን ሰውን ወደ ዓለማዊነት ስለምንስበው ማለት ነውና መንፈሳዊ የሆኑ ነገሮቻችን ነፍሳችን የምትረጋጋበት መንፈሳችን የሚሰክንበት መሆን አለበት። ለዚህ ነው አብልጬ የኦርቶዶክሳዊ ተዋህዶ ቤተክርስቲያን የዝማሬ ስልቶችን የምወደው ማለት ነው። እና ይህንን ሀብታችንን ልንጠብቀው ይገባል። ሁለተኛው ነገር ደግሞ ከቤታ ጋር በተያያዘ እንደ ኦርቶዶክስ አክት ስታደርግ አውቃታለሁ። ዛሬ ደግሞ እንደዚህ ሌላኛውም የሷ ጓደኛ ማን ምትባል እንደዚሁ የፕሮቴስታንት ነገር ተለቃለች። ኦርቶዶክስ ነች ሲባል ሰምቼ ነበር። ምን ልላችሁ መሰላችሁ? ያልፋል። ዛሬ ስሜትሽ እንደፈለገ ቢመራሽ ወይንም ደግሞ ሰዎችን ለማስደሰት እንደፈለኩ ልሁን ብትይ እነዛ ሰዎች በፍርድ ቀን አብረውሽ አይቆሙ። ስለሰማው ቀጥታ ወደ ፍርድ የሚወስድ ነገር አለ ማለት ነው ልትይ ትችላለሽ፣ ልትል ትችላለህ። እንደዚህ አይነት ልምምድ ውስጥ ያላችሁ አዎ፣ እንዴት ካላችሁ እንደዚህ አይነት ትክክል ያልሆኑ መስዋዕቶች መዝሙር መስዋዕት ነው ወደድንም ጠላንም ማለት ነውና በእምነታችን መሰረት ያልቆመ መስዋዕት ለጣዖት ከተሰዋ የሚለይበት ምክንያት የለውም እና እምነታችን አንድ ባልሆነበት ሁኔታ መስዋዕታችን አንድ ሊሆን አይችልም። ለዛ ነው ከሌላ ቦታ መቃረም የሌለብን ማለት ነውና ለሚያልፍ ጊዜ ማያልፈውን እግዚአብሔርን ባናስከፋ ሳናቀው የሆነ ጊዜ እምነታችንን ጥለን ራሳችን እንዳናገኘው ጥንቃቄ ብናደርግ ጥሩ ነው። እንደዚህ አይነት ልምምዶች ሳታውቁት ከእምነት ሊያስወጣችሁ ይችላል። በእርግጠኝነት እንደዚህ አይነት ልምምድ ውስጥ የገባችሁ ሰዎች ደግሞ እምነታችሁን ምን ያህል ታውቃላችሁ? ራሳችሁን ጠይቁ። ለእኔ ግን አይመስለኝም። እንቅጥቅጡን የጀመረው እስክስታ የጀመረው ለምንድነው? እሱ መዝሙር መስሎት እንደገባ በጆሮ እንደሰማ አይምሮ ቶሎ ወደ መዝሙር አመልክቶት ለምንድነው እሱ መንፈሳዊ ነገር ሊያሳይ ያልሞከረው? ለምን ሊሳሳት ቻለ? ጥያቄ። እምነቴን ነው የምነግርህ። መቼስ እኔ አሁን ጆን ዳንኤል ለምን ሊሳሳት እንደቻለ እንዴት አውቃለሁ? ለምሳሌ እናንተ ዜማ ስትይ እኮ ስለምታውቂ ሳይሆን ተረዳሁት ብለሽ ባሰብሽው ነገር ነው እንጂ ስለ ዜማውም ስለ ቤተክርስቲያኒቷም ስርዓት ምናምን ይላሉ ምናምን ያልሽውን አንዱንም አታውቂውም እኮ አውቀሽው ሳይሆን ተረዳው ብለሽ ያሰብሽውን የተናገርሽው። አሁንም እዛ ጋር ልጁን ታውቂዋለሽ ምን አሰበ ታውቂያለሽ ሳይሆን የተረዳሽውን ንገሪኝ ያልኩሽ። እኔ አላውቅም። አትሰሚም? አይ እኔ አላውቅም ለምን እንትን እንዳለ ምን መስሎት እንደሆነ አላውቅም። ብቻ ሁሉም ምን መስሎት እንደሆነማ እኮ አንድ ነገር ብቻ ብዬ ይናገራል። ግን አንድ ነገር ብቻ ብዬ ነው። አይ ምንም አትበይ አንዴ ቆይ። አይ አንዴ ቆይ ምንም አትበይ አንዴ። ምን እንደመሰለው እኮ ድርጊቱ ነግሮናል። አንቺ ግን ለምን የሚለውን ንገሪን እንጂ ምን መሰለው የሚለውንማ እኮ አየን። አንድ ሰው እንደገባ እስክስታ መውረድ ከጀመረ በጎጃምኛ በጎንደርኛ መንቀጥቀጥ ከጀመረ ዘፈን መስሎታል ማለት ነው። ይሄ እኮ ግልጽ ነው። ይሄን ንገሪኝ ሳይሆን ለምን መሰለው ነው የኔ ጥያቄ። ለምን መሰለው? ያንን ሙዚቃ ሰምቶ እንኳን ሙዚቃ ማለት እንትን ምቶቹን ማለት ነው፣ ግጥሙን እያልኩ አይደለም። እሱን ሰምቶ እንኳን ለምንድነው እሱ መንፈሳዊ ነገር ያልታየው ነው የኔ ጥያቄ እንጂ ዘፈን እንደመሰለውማ በእንቅጥቅጡ በጭፈራው እኮ አወቅ ማቂ። እና ህሊና የሚባል ነገር አለ። እኔ ሁላችሁ አልልም፣ ግን አብዛኞቻችሁ እንዲህ አይነት ችግር አለባችሁ። ለህሊናችሁ አትታመኑ። ህሊናሽ ያውቀዋል ዘፈን መስሎት እንደጨፈረ ህሊናሽ ያውቀዋል። ግን ለህሊናሽ ከመታመን ይልቅ ያንን ነገር መጠበቅ ትፈልጊያለሽ። የምትጠብቂው ነገር ግን ስህተት ነው። የሚገርምሽ ነገር ሰዎች ሰምተውት ዓለማዊ ነገር ነው ትዝ የሚላቸው። ሰዎች ሰምተውት ጭፈራ ነው ትዝ ያላቸው። አይሽ የምትጠብቂው ይሄንን ነው። ይሄ ደግሞ እርኩሰት ነው።
ክፉ ልምምድን እየጠበቅሽ ስለሆነ ማለት ነው። ስለዚህ እንደዚህ አይነት ነገር ከምትጠብቂ በቃ ለህሊናሽ ታመኝ። ህሊናሽ ያለሽን ንገሪ፣ ወይም ህሊናሽ ያለውን ነገር ለራስሽም ቢሆን ንገሪ። እዚህ ጋር ትንገሪኝ፣ ችግር የለብንም። የአንቺ ቃል መጣ ቀረ የሚለውጥብን ነገር ወይም የኛ ቃል አንቺ ጋር መጥቶ እምነትሽ ላይ የሚለውጥ ነገር ምናምን የለም። አሁን ጆን ዳንኤል እንዲያስቦ ነው እንደዚህ ሆኖ ነው ብትይ እምነትሽን የሚለውጥ አይመስለኝም። ምናልባት ነገሮች እንድታስቢበት እንድትረጂ ምናምን የሚያደርግሽ ነገር ካለ እንጂ ማለት ነው። ስለዚህ ለህሊና መታመን ጥሩ ነው። ልጁ እንደገባ ጭፈራን የመሰለው ስለዛ ጨፈረ። የተረዳ ነው ያየነው ነገር እሱን ነው። ግን እኔ ጥያቄ ደግሞ እሱ ሳይሆን ለምን ነበር እንደዛ ሊመስለው የቻለው የሚል ነበረ። እኔ በዋነኝነት ያስተላለፍኩት ግን ለራሴ ቤተ እምነት ተከታዮች ማለትም ከኔ ጋር እህት ወንድም የሆኑ በእምነት የሚመስሉኝ ሰዎች ሊያደርጉ አይገባም ብዬ ያሰብኩትን እና የተናገርኩት እንደዛ ነው። እናመሰግናለን። ማኪ ማውራት ትችላለሽ። አሁን ለምሳሌ ወደ ቤንሻንጉል ጉሙዝ በእኚህ ባህላቸው ወጣ ያሉ ኢትዮጵያ ክልሎች ብትሄድ እንደዚህ አሸብሽቡ ብለህ ታስገድዳቸዋለህ? ምን አልሽኝ? አንዴ ድገሚ። አሁን እንደዚህ ለየት ያለ ባህል ያላቸው ወደ ቤንሻንጉል ጉሙዝ በጣም ክልሎች ያሉበት ብትሄድ እንደዚህ አሸብሽቡ እያልክ ፈጣሪን እንትን ሲመጡ እንትን ታስገድዳቸዋለህ ወይስ እንደገባቸው መጠን በባህላቸው መሰረት እንደገባቸው መጠን ማለት መንፈሳዊ ነገር ማይታይበት ነገር ማለት አይደለም። አይ ሽብሻቦ ብቻ ነው ወይ እንደዚህ ብቻ ነው ላንላቸው እንችላለን። ግን ደግሞ ከመንፈሳዊነት ያፈነገጠ ነገር እንዲያደርጉ አናበረታታ። ስለዚህ ባህላቸውን ጠብቀው እንኳን ግን መንፈሳዊ ነገር እንዲያደርጉ ነው የምንመክራቸው ማለት ነው። ስለዚህ ወደ መንፈሳዊ ነገር የሚጋብዝ በወላይትኛ፣ በከምባትኛ በመሳሰሉት ሊዘምሩ ይችላሉ። ባህላቸውን ጠብቀው ሊንቀሳቀሱ ይችላሉ። ያ ነገር ግን መንፈሳዊ ነገር እንዲያሳይ እና ሰዎች አይተው ወደ መንፈሳዊ ነገር እንዲሳቡ የሚያደርግ ነገር እንዲሆኑ እናስተምራቸዋለን እንጂ ችግር የለውም መቀመጫችሁን እያጋጫችሁን ቢሆን ምናምን ብለን እንደዛ እንትን አንልም። እንደዛ ነው እና እናመሰግናለን። ያልከውም አሁን እስክታ ምናምን ያልከውም ሰው አሁን አማራ ክልልና ሌላ ክልል ስትሄድ አንድ አይነት ነገር ነው እያልኩ ያለሁት። ማኪ ጆን ዳንኤል እስክስታና ዘፈን ለይቶ የሚያውቅ ልጅ ነው እና ስለሱ ሲነሳ የሆነ ቦታ ስላሉ ሰዎች ብለሽ መቀየር አትችይም። በቃ ያንን አለማመን መብትሽ ነው፣ ግን ህሊናሽን እየታመንሽለት አይደለም ማለት ነው። እና ለህሊናሽ እንዲመችሽ ማይገናኝ ነገር ለማገናኘት ነው እየጣርሽ ያለሽው። ግን እሱንም እንደተመቸሽ ውሰጂው። ግን የምር ህሊና ካለሽ ስትተኝ አስቢው። ማለት የሆነ እረፍት ስታገኝ ምን አስቦ ነው የጨፈረው የሚለውን አስቢና ለራስሽ መልሹ። የግድ ከኛ ጋር እንድትከራከሪበት አይደለም። የኛ ስርዓት የኛ ነው። እናመሰግናለን። አላስወራከኝም ግን እሺ በቃ ልውረድ። ፕሮግራማችሁን ምን ታወሪያለሽ? ቅድም እኮ የመጨረሻ ብዬ ነበረ እንትን ያልኩሽ የጠየቅኩሽም ከዛን ጠይቄ ሳትመልሽልኝ ስትጠይቅኝ መለስኩልሽ ምናምንና ፕሮግራም አለንና ወደ ፕሮግራማችን ብዬሻለሁ እና የኔን እንኳን ንጹህ ሊና መልሽ እንኳን አልፈቀድሽም እኮ እህት አለ አላቅም ብለሽ ነው የዘጋሽው። እና አሁን እዚህ የሆነ አካባቢ ያሉ ሰዎች ብለሽ ማለባበስ ትፈልጊያለሽ እና ልክ አይደለም። ኔትወርክ ይቆራረጣል ወይስ እንዴት ነው? ካሜራ ላጠፋ ሁሉ ስሞክር እምቢ ነው የሚል የሚገርማችሁ። አንድ የሙስሊም ኡስታዝ አለ ምናምን የሚባል ሰውዬና የሚገርም ቅጥፈት ነው የሚቀጥፈው እና ምን አይነት ህሊና እንዳላቸውም ታያላችሁ። ይሄ ሰው ማለት ነው። ይሄ ሰው ገስት ነው ማነብላችሁ። በእርሱና በሚስቱ መካከል ክፉ ነገር ቢገኝ አለ ቢጠራጠራት ከምክንያት ወገን ማናቸውም ምክንያት ቢኖርበት
ደረቅ ብትሆን ይቻላት፣ ይምከራት፣ ያስመክራት። ከድርቅና ወደ ልዝብነት ከክፋት እሺ ኔትወርክ እስኪሰራ እኔ ላንብብላችሁ። ፍትሐ ነገሥት ነውና በእርሱና በሚስቱ መካከል ክፉ ነገር ቢገኝ አለ። ቢጠራጠራት ክፉ ነገር ተገኘ፣ ቢጠራጠራት ከምክንያት ወገን ማናቸውን ምክንያት ቢኖርበት ደረቅ ብትሆን ይቻላት ይላል። ደረቅ ብትሆን ምን ይበላት? እንደነሱ ትምህርት 3 ጊዜ ፈታውሽ ብሎ ያብራት ሳይሆን ይቻላት። አያችሁ? ይቻላት። ከዛስ ይምከራት፣ ያስመክራት። ከድርቅና ወደ ልዝብነት ከክፋት ወደ በጎነት እስክትመለስ ድረስ ምከሯት፣ አስመክሯት። ባትመለስ ከድርቅና ወደ ድርቅና ከክፋት ወደ ክፋት እየጨመረች ብትሄድ ከቀሳውስት ወገን ወደ ደገኛው ቄስ ይውሰዳት ይላል። ደግሞ ከፍ ወዳለው ቄስ ማለት ነው። አሁን ኔትወርክ ሲሰራ ቀጣዩን ገጽ እናነበዋለን። ምንድን ነው የምናየው? በባልና ሚስት መካከል ሚስትየው እንደው ክፉ ነገር ቢገኝባት ጸባይ ማለት ነው። የምን ጸባይ? በትዳር ውስጥ መካከል ችግር ቢኖርባት እና ባትመለስ መክሯት፣ ከዛ ደግሞ አስመክሯት። በቄሶቹ ምናምን ሁሉ በካህናት ሁሉ አስመክሯት። ባትመለስ ከዛ ፈታውሽ ብሎ ያብራት ምናምን አይደለም የሚለው እንደገና ደግሞ ወደ ሌላ ካህን ደግሞ ከፍ ወዳለው ማለት ነው ይውሰዳት። ገና ወደ ጳጳሳት ሁሉ ይውሰዳት ነው የሚለው። የዚህን ያክል ሚስቱን መታገስ እንዳለበት ባልን ይናገራል ፍትሐ ነገሥት። በቃ አንዱ አስቸግራኛለች ፈታታለሁ ምናምን ብሎ እንኳን በራሱ ፈታውሽ የሚል ድራማ ውስጥ እንኳን አይገባም። ምክንያቱም የእሷ የጸባይ ችግር መስተካከል ይችላል። እስኪስተካከልም ግን ታገስ ነው የሚለው መጽሐፉ ማለት ነው። በዋናነት ወደ በጎነት እስክትመለስ ድረስ መክሯት፣ አስመክሯት። ባትመለስ ከድርቅና ወደ ድርቅና ከክፋት ወደ ክፋት እየጨመረች ብትሄድ ከቀሳውስት ወገን ወደ ደገኛው ቄስ ይውሰዳት አለ። ደገኛው ቄስስ ምን ያደርጋል? በመካከላቸው ሆኖ ያስታርቃቸው። ቄሱም አይሆንም ብትለው ኤጲስቆጶስ አብረሽ ኑሪ ብሎ ይፍረድባት። ለኤጲስቆጶስም ባትታዘዝ ባሏን ጥላ ብትሄድ ሁለተኛ አባብሎ ይመልሳት። ከእርሱ ጋር ከምኖር ባህሪው አጠኝ ገጀሞ ይቁረጠኝ ብትል ኤጲስቆጶሱ ከደጇ ጫማውን ያውልቅ፣ ትቢያውን ያራግፍ። ሀተታው ምን አለ? ትምህርተ ድካም ነው። እኔስ ወጥቼ ወርጄ ደክሜልሽ ነበር። እምቢ ካልሽ በትዕቢተኛ ልቦናሽ ቀረብሽ፣ በራስሽ ነው እንጂ በእኔ ላይ የለብኝም ሲል ነው። አንድም ይህ ጫማ ከእኔ እንደተለየ ከስላሴ ልጅነት ከምዕመናን አንድነት ትለያለሽ ሲል፣ አንድም ትቢያው ከእግሬ እንደተራገፈ ስጋሽ በመቃብር ነፍስሽ በገሃነም። እሺ ኔትወርክ ስለያዘው ስለሚታይ ልጨርሰው ብዬ ነው። ስጋሽ በመቃብር ነፍስሽ በገሃነም ይረግፋል ሲል ነው ይላል። አሁን ምን ያለው ኤጲስቆጶሱ እርሱ ጋር ከመኖር ባህሪው አጠኝ ምናምን ብትል ችገማ ትታያለች። እሺ ብትል ይቁረጠኝ ብትል ኤጲስቆጶሱ ከደጇ ጫማውን ያውልቅ፣ ትቢያውን ያራግፍ። ለምንድነው ትቢያ ማራገፍ የሚለውን ትርጉም ሲሰጥ ትምህርተ ድካም ነው። እኔስ ወጥቼ ወርጄ ደክሜልሽ ነበረ፣ እምቢ አልሽ፣ በትዕቢት ልቦናሽ ቀረብሽ፣ በራስሽ ነው እንጂ በእኔ ዕዳ የለብኝም ሲል ነው። አሁን ያ እንደዛ ማድረጉ ትቢያውን ከእግሩ ማራገፉ ዕዳ የለብኝም ሞክሬልሻለሁ፣ አንቺ ግን በእንትንሽ እምቢ አልሽ፣ ምንድነው በክፋቱ ላይ በቃ ጸንተሽ ቀረሽ እንደማለት ነው። ይህን በማድረግሽ ነው የቀረብሽ። ከዛስ አንድም ይህ ጫማ ከእኔ እንደተለየ ከስላሴ ልጅነት ከእምነት አንድነት ትለያለች ሲል ነው። አንድም ትቢያው ከእግሬ እንደተራገፈ ስጋሽ በመቃብር ነፍስሽ በገሃነብ ይረግፋል ሲል ነው ይላል። አሁን ይችኛዋን ፓርት እንያት። የቷ? አንደኛው ከስላሴ ልጅነት መውጣት፣ ሁለተኛ ስጋሽ በመቃብር ነፍስሽ በሲኦል የሚለው ምን ማለት ነው ከተባለ እቺ ሰው ያለባት ችግር ምንድነው? እሱ የሥነ ምግባር ችግር ነው። እና መጽሐፍ እንደሚል ወንድም ቢበድልህ ንገረው፣
ከዛ በሽማግሌዎች ፊት ንገር፣ ለቤተ ክርስቲያን ንገራት፣ ከዛ እንደ አረማዊ ቆጥራ ተወው ነው የሚለው። እና ቤተ ክርስቲያንን ባይሰማ ማንን አልሰማ? ኮሜንት ላይ ጻፉልኝ። ምክንያቱም ቤተ ክርስቲያን ምንድነች? የክርስቶስ አካል ነች። ቤተ ክርስቲያን የክርስቶስ እንደራሴ ነች። በቃ በምድር ያለች ክርስቶስን የምናገኝባት የክርስቶስ አካሉ ነች ቤተክርስቲያን። እና ሰው ቤተክርስቲያን አልሰማም ሲል ማንን ነው አልሰማም እያለ ያለው? ክርስቶስን አይደለም? ክርስቶስን ነው አልሰማም እያለ ያለው። ክርስቶስን ካልሰማ ሰው ከስላሴ ልጅነት እየወጣ ነው። ሰው ክርስቶስን አልሰማም ግን የስላሴ ልጅነት አለ ሊል ይችላል? እንደዛ ሊል ይችላል? አይችልም። እሺ እንደዚህ እናድርገው። ስለዚህ የስላሴ ልጅነት ልታጣ የምትችለው እምቢ በማለቷ ቤተክርስቲያን አልሰማ በማለቷ ነው የሚለው መጽሐፉ። ኤጲስቆጶሱም የእግሩን የጫማውን ትቢያ የሚያራግፈው እኔስ ለፍቼልሽ ነበረ ትዳርሽ እንዲሰምር እንዳትፋቺ ፈት እንዳትሆኚ ለፍቼልሽ ነበር፣ አንቺ ግን በእንቢታሽ ጸንተሻል። ስለዚህ የአንቺ ዕዳ የለብኝም፣ እኔ ሞክሬያለሁ፣ ኃላፊነቴን ተወጥቻለሁ ሲል ነው። በስነ ምግባርሽ ደግሞ ከስላሴ ልጅነት ትወጫለሽ። ስነ ምግባሩ ያላማረ ደግሞ ከእግዚአብሔር መንግስት ይወጣልና ለስጋሽ በሲኦል ነፍስሽ በስጋሽ በመቃብር ነፍስሽ በሲኦል ይቃጠላል ይረግፋል ሲል ነው የሚለው። ይህንን የሚያመለክተው ሌላ ምንም ተአምር የለም። ግን እዚህ ውስጥ የምትመለከቱት ነገር የፈለገ ችግር ቢኖርባት ልክ እንደተጣሉ ይሄ ችግር አለብሽ ከዚህ በኋላ አልፈልግሽም ማለት አይችልም ነው የሚለው። የመጀመሪያውን ገጽ ስናነባው ይምከራት፣ ያስመክራት፣ በሽማግሌዎች ያስመክራት፣ በካህናት ያስመክራት፣ ከዛስ ይህ ባይሆን ወደ ደገኛ ደግሞ ወደ ሌላ ካህን ደግሞ ይውሰዳት፣ ከዛስ ወደ ኤጲስቆጶስ ይውሰዳት። ይህን ሁሉ የሚሄደው ለሚስቱ መክፈል ያለበት ዋጋ ነው እየተናገረ ያለው። ይሄ በባልም በኩል ቢሆን ባሉ እንደዚህ ባልየው እንደዚህም ቢሆን ደግሞ ሚስት እንዲህ ማድረግ አለባት። አንድ ወገን ሲጻፍ አንዱንም ያመለክታል። ስለዚህ እያለን ያለው መጽሐፉ ይህንን ነው። ሙስሊሙ ኡስታዝ ምን አደረገ? ልክ ሚስቶች እንደተጨቆኑ እና በጣም ተገርሞ ማለት ነው እንዴት ብሎ ይህንን አምጥቶ አሳየ ማለት ነው። እንጨርሰው። ይረግፋል ሲል ነው ይላል። ይህንን የሚያወራው ፍትሐ ነገሥት ነው። ስለዚህ አንዲት ክርስቲያን ሴት ባሏ በየትኛው ምክንያት ከእሱ ጋር መኖር ባትፈልግና መለያየት የመጨረሻ ምርጫዋ ከሆነ መጽሐፉ እንደሚለው ምንድነው የምትሆነው ማለት ነው? ከስላሴ ልጅነት ከምዕመናን አንድነት ትለያለች። ያ ማለት ክርስቲያን አትሆንም። አንድም ትቢያው ከእግሬ እንደተራገፈ ስጋሽ በመቃብር ነፍስሽ ደግሞ በገሃነም ይረግፋል ማለት ነው። ይሄ ክርስትና ያስቀመጠልሽ የፍትህ ወይንም የመጨረሻ ውሳኔ ነው። ስለዚህ ባለሽን ከፈታሽው ክርስቲያን አትሆኝም ማለት ነው። ነፍስሽም በገሃነም ነው የሚረግፈው ማለት ነው። እኔ አንደው ይቅርታ አድርጉልኝና የነብያቸው ሴቶች የአእምሮ ጎደሎች ናቸው እና አንዷ ራሷ ለምስክርነት አትበቃም ይላል አይደለ? እና አንዳንድ ወንዶቹ እንደዛ ይመስሉኛል። ራሱ ከላይ ድርቅና ችግር ያለባት ሴት ሆና እንደነበረ ከዛን ባልየው ደግሞ መታገስ እንዳለበት አትፍታት ነው የሚለው። አትፍታት፣ ታገሳት። ከዛስ በሽማግሌዎች እንድትመከር አደርግ ነው የሚለው። ይኸው ላንብብላችሁ። ደረቅ ብትሆን ይቻላት። ደረቅ ነች ይፍታት ሳይሆን ደረቅ ብትሆን ይቻላት። ይምከራት፣ ያስመክራት። ከድርቅና ወደ ልዝብና ከክፋት ወደ በጎነት እስክትመለስ ድረስ በቃ እስክትሻሻል እሱ ወደሚፈልገው እስክትመጣ ድረስ ይታገሳት። ባይሆንስ መክሯት አስመክሯት ባትመለስ ከድርቅና ወደ ድርቅና ከክፋት ወደ ክፋት እየጨመረች ብትሄድ በቃ ይፍታት። አሁን እንዲሞክረሃል በቃ ፍታት ነው የሚለው አይደለም። ይህን እንኳን ማሰብ አልቻሉ። እየጨመረች ብትሄድ ከቀሳውስት ወገን ደግሞ ወደ ደገኛው ደግሞ ይውሰዳት፣ ከፍ ያለ ማዕረግ ወዳለው ማለት ነው። ከዛን ቅድም ያነበብነው ወደ ኤጲስቆጶሱ ይወስዳትና ኤጲስቆጶሱ ደግሞ ይመክራታል ማለት ነው፣ ያስተምራታል ማለት ነው። ይህን ሁሉ ነው የሚናገረው። ስለዚህ ወንዱ ምን ያህል መቻል እንዳለበት የሚናገር ነው ባጭሩ። ሰው በህሊናውን
ለእውነት አስገዝቶ ካነበበው የትኛውም ቤተ እምነት ቢሆን ይሄ የተነበበው ክፍል ግልጽ ነው። አሁን እዛው ኮሜንት ላይ የጻፍኩትን ላንብብላችሁ። እዛው የሰራው ቪዲዮ ላይ ኮሜንት ጽፌለታለሁ። የምታነባው አይገባህም እንዲህ አልኩና ክፉ ብትሆን ደረቅ ብትሆንበት አልመለስ ብትለው ነው የተባለው። ስለዚህ እሷ እንዲህ ብትሆን ክፉ ብትሆን አልመለስ ብትለው ነው የተባለው። ይሄ ማለት ነው ሲኦል መውረድ ከክርስትና መውጣት የተነገረላት አልመለስ ያለች የሥነ ምግባር ችግር ያለባት እንደመሆኗ አምላኳን ታሳዝናለችና ፍርድ አይቀርላትም ሲል ነው አልኩና ወደ እነሱ ጋር አንዳንድ ጥያቄ ያነሳው። በእናንተ ሚስት ከባሏ ጋር መተኛት እምቢ ብትል መላእክቶች ሌሊቱ ሙሉ ይረግመዋታል። እሺ፣ ስለዚህ አንዲት ሴት ከባሏ ጋር አይ ዛሬም አልፈልግም ብትል ሌሊቱ ሙሉ መላእክቶች ይረግሟታል። ከዛም ሄዶ ደግሞ ሌላ ያገባል። እሷ ግን የማወቅ መብት የላትም። እንዴት ኡስታዞቻቸው ሲፈስሩ ሰምታችኋል። ሲጀመር ለምንድን ነው የምትነግራት ነው ያሉት። ሳይነግራት ሄዶ ሌላ ሚስት አግብቶ ሊመጣ ይችላል። በባሏ ላይ እንኳን የዚህን ያክል ስልጣን የላትም። እንደገና ደግሞ 3 ጊዜ ፈታውሽ ካለ አለቀ። በቃ የሆኑ ነገሮች አልስማማ ብለውት ሞክሮ ሚል ካለ አላቅም፣ ብቻ ግን 3 ጊዜ ፈታውሽ ካለ በቃ ነው። እዚህ ጋር ግን ወንዱ ምን ያህል መታገስ እንዳለበትና የት ድረስ በሽምግልና በእምነት አባቶች ማስመከር እንዳለበት ነው የሚናገረው ማለት ነው። እና ይህንን ቁጭ አድርጎ እኔ እንደዚህ አይነት ውሸት መዋሸት ይሄ ኖርማል አይደለም የሚል ሰፊ ቪዲዮ የሚያሰራ ነው። እሺ ደግሞ ይህችን እንመልከት። ፊቱን አሳይ፣ የሱ ከላይ የጻፈውን ጽሁፍ እና ፊቱን አሳይ። መድኃኒት ተወልዶልናል ብሎ የሚል እንዲህ አይነት ፊት ነው ያለው። ቀለሜ በጣም ይመቸኝ ሹርኒው እና የእኛ ልጆች ሰብሰብ ብለው የሆነ ጊዜ ለገና አንድ አይነት ፕሮፋይል አድርገው ምናምን እየሄዱ መዝሙር ምናምን እየከፈቱ የሆነ እንትን ፈጥረው ነበር እንደምታውቁትና እነሱን አስገብተው ነው እና መድኃኒት ተወልዶልናል የሚል ርዕስ ጽፏል። ቀለም የሚለው ጥሩ ነው። ርዕሱና ፊቱን ይዩት። መድኃኒት ከተወለደ እንዲህ አይነት ፊት እንዴት ታሳያለህ ሳሚ? ግራ የገባው ፊት ሲያሳየው እኮ ነው ቀለም ያልቻለም። እሺ መድኃኒት ከተወለደ ለማያምኑትን ጠርተህ መድኃኒትን የሚያወራ ፊት ነው ይሄ። መድኃኒቱ የተወለደው ይሄ ነው አይደል? እኔ ቀለሜ ይመቸኛል። ማርያም መድኃኒት ተወልዶልናል ብለህ ለማክበር ጠርተህ በዚህ ፊት ሳሚ፣ በዚህ ፊት በጣም ልክ አልሰራህም። እና እዚህ ላይ ልክ ይመስለኛል። ሳሚ ሰሞኑን የሆነ ጊዜ እጣኑ ናፈቀኝ ምናምን ነገር ብሎ ነበር እና እጣኑ ያፍቃል የኦርቶዶክስ ምናምን ብሎ ከዛን በዛ ገረፍ አረጉትና ከናፈቀ ሂዳ ታዲያ አሉት። ከዛን ቪዲዮ ሰራ። ምን ቢል ጥሩ ነው፣ በዚህ 3-4 ዓመት ውስጥ በጣም ያሳካነው ነገር ኦርቶዶክሶችን ገድላት አስጥለናቸዋል፣ እንደዚህ አድርገናቸዋል አለ ማለት ነው። ማካካሻ ከሆነ እንደው ለቀለሜ ያቀረበው እጅ መንሻ ነው። አሁን ሳሚ ገድላት ምናምን ምንም ያውቀው ነገር የለም። ኤክስፐርቱ እንትና ነው፣ ቀለሜ ነው። ያው ገድላት ከተነሳ ቀለሜ ነው አብሮ የሚነሳው መቼም። እነሱን ይዞ ሌት ተቀን ከመግባቱ ስሙን ወንጌላዊ ተብሎ ወንጌል የማያውቅ ሰው ማለት ነው። እና ሳሚ ሆን ብሎ ይችን ነገር ቪዲዮ የሰራት ለምንድን ነው? ቀለሜን ለማስደሰት። ምክንያቱም ቀለሜ አፍ ከገባ ሳሚ ዱቄት እንደሚሆን ያውቀዋል። እና በዚህ ፊት ነው ወይ ጌታ ተወልዷል ብለህ የምታከብረው እስከ ማለት ደርሷል። እና ያቀረበው ስጦታ ነው። ምን የሚለው ኦርቶዶክሶችን ገድላት አስጥለናቸዋል። የጣልነው ገድል የለም።
በነገራችን ላይ የሆነ ገድል ሲባልና ገድል ሲባል የተለያየ ነገር አለው። ለምሳሌ የአቡነ ተክለ ሃይማኖት ገድል ካልኩኝ ስፔሲፊክ የጠቀስኩት አካል አለ፣ የጠቀስኩት መጽሐፍ አለ። አሁን ስለዛ መጽሐፍ ሳወራ በቃ ያ መጽሐፍ የቅዱሱ አባታችን የአቡነ ተክለ ሃይማኖት ገድል ነው። እዛ መጽሐፍ ላይ የተጻፉ ጽሑፎች አሉ፣ ታሪኮች አሉ፣ ተአምራት አሉ። የእግዚአብሔር ድንቅ ስራዎችን የምናይባቸው ተአምራቶች ናቸው የተጻፉት እና ገድላቸው አለ እዛ ላይ። በቃ ያ ማለት ስፔሲፊክ የተጠቀሰ ገድል ነው። ገድላት ስንል ግን ቅዱሳን ያደረጉት ተጋድሎ ማለታችን ነው። ስፔሲፊክ አንዱን ነገር ካልጠቀስን በጠቅላላው ከተናገርን ማንም አልቀበልም ማለት አይችልም ሲጀመር ማለት ነው። ምክንያቱም እውነትን መካድ ነው የሚሆነው። የትኛውም በክርስትና ውስጥ ያለ ሰው በተለይ ያለፉ አባቶቻችን ያለ ገድል አላለፉም አይደለም። ስፔሲፊክ ባልተጠቀሰበት ሁኔታ ገድላት አልተቀበሉም፣ ገድላትን ጣሏቸው ምናምን አይባልም። እነ ጳውሎስ እነ ጴጥሮስ ሌሎቹ ሐዋርያት ገድል አላቸው፣ ተጋድለዋል ማለት ነው። ገድል ያልተጻፈላቸው ታሪካቸው በሰፊው ያልተነገረ ደግሞ ቅዱሳን አሉ። እነሱም ገድል አላቸው። አልተጻፈም ማለት ገድል የላቸውም ማለት አይደለም። አልተጻፈላቸውም ማለት አልተጋደሉም ማለት አይደለም። እና ይሄ ለይቶ ማወቅ ያስፈልጋል። ሌላውን ተውትና አሁን እንኳን በኢትዮጵያ ምድር ያሉ ክርስቲያኖች እየተጋደሉ ያሉ ክርስቲያኖች አሉ። ነፍሳቸውን አስይዘው አንገታቸውን ክር አልበጥስም ያሉት ስለ እምነታቸው የሚያደርጉት ተጋድሎ ነው። እርሱ ራሱ ገድል ነው የሚባለው። እና ገድል ራሱ ልክ አይደለም። ለትችትም ለጥያቄም ለእምነትም ለምን የሚቀርበው የተጻፈ ነው። የተጻፈ ይነበባል፣ ታሪክ አለው፣ ይጠየቃል፣ ይተቻል፣ የሆነ ነገር ይደረጋል። የተጻፈ ነው እሱ። የተጻፈው ላይ ማውራትና ያልተጻፈው ሁሉ ደግሞ ገድል የለም ማለት የተለያዩ ነገሮች ናቸው ማለት ነው። ስላልተጻፈ ገድል የለም አይባልም ምናምን ነገር ለጠቅላላ እውቀት ነው። እና ሳሚ ለቀለሜ ያቀረበው ቢሆንም ቀለሜ ገድላት አስጣልናቸው ምናምን የሚለው ፉከራ ማለት ነው። ከዛን ቪዲዮ ሰርቼበታለሁ። በጣም ሊታይ አልቻለም። ይሄ ሰሞኑ እዚህ ሀያ አካባቢ ያለው ማህፀን ልጅ ይወልዳል። እንደዚህ አይነት ደግሞ እኔ ይቀርቡልኝና የሆነ አስተሳሰቡ የተናጋበት ሰው አይቻላቅ። አሁን መጀመሪያ ላይ ይውላችሁ እዛ አካባቢ የተፈጠረው ነገር ምንድን ነው? ኮንዶሚኒየም ነዋሪዎች ናቸው እና ለሆነ አካል ተሰጠ ብለው ደግሞ ስሙት ያቀርባሉ እና ተሰጠ ተብሎ ተጠረ። ከዛን ሄደው በዛ በስጭት ያንን አፈራረሱ፣ ሲባበሩ። የመጀመሪያ ደረጃ ይሄ ከእምነት ጋር እያያዝ ጉዳይ ምንም ነገር የለው። ፕሮቴስታንት በመሆናቸው ነው ያደረግነው አለ ቦታዊኛ ነው ያሉ። ጥብቅና እየቆምኩላቸው አይደለም፣ ልክ ናቸው እያልኩ አይደለም። ልል የፈለኩት ነገር ስላለ ነው። ይህን የመሳሰሉ ሰዎች የሰሯቸው ቪዲዮዎች የሰሯቸው ስህተት ስላሉ ማለት ነው። እና በእምነታቸው የተነሳ ሳይሆን ቦታው በሚያቸው የተነሳ ነው ያ ብጥብጥ የተነሳው። እና ሰዎቹም ስህተት ሰርተዋል። የትኛውም ቤተ እምነት ይሁኑ ማንም ይሁኑ ተሳስተዋል። ማድረግ አልነበረባቸውም። ህጉን ጠብቀው መጠየቅ ሲችሉ ይህን ማድረጋቸው ራስ ጎዳቸው አለው። ጋይስ እነዛን ሰዎች ለማበረታታት አይደለም። ስህተት ሰርተዋል። መሆን ያለበት በህጋዊ መልኩ መጠየቅ ነው። ማንም ይሁን ማንም ግን ተሳስተዋል። እስካለን መረጃ ድረስ እና እስከተነገረው ድረስ ደግሞ የቦታ ጥያቄ ነው፣ የእምነት ጥያቄ አይደለም። እና አንዳንዶች መጥተው ልክ አሁን እንዳሳዩዋቸው አይነት ልጆች
ትላንትና አርሲ ላይ እንደዚህ ስትሉ የነበራችሁ እዚህ ደግሞ እንዲታፈርሳላችሁ እዛ ለምን ያሉ ናቸው አሁን እዚህ ያፈረሱት የሚል መደምደሚያ የሚሰጠው አይነት ንግግር ነው የተናገረው። እና ያ ማለት ኦርቶዶክሶች ናቸው። ጨለምተኝነት ብልግና ነው። እና እንደነዚህ አይነት ደናቁርት ተይዞ የሀገር ራሱ ትለማለችው አላውቅም። ምንም ነገር ለሰዎቹ እምነታቸውን የሚመለከት አንድ ነገር አልተናገሩ። በእምነት የተነሳ ነው እንዲያደርግ ነው አላሉ። መረጃው በኋላ ሲወጣ እኮ የቦታ ጥያቄ ነው ያለን አሉ። የቦታ ጥያቄ ነው ያላቸው ተባለ። የኮንዶሚኒየሙ ቦታ ነበር ወይንም ደግሞ የልጆች መጫወቻ ነበረ። ስለዚህ ለልጆቻችን መተንፈሻ ቦታ አሳጣችሁን፣ የኛ የነበረውን ቦታ ሰጣችሁብን ነው። አይመለከተንም። ህግና ህጉን ጠብቆ መጠየቅ ይችላል። እዚህ ውስጥ ጎትቶ ቤተክርስቲያን ማስገባት ምን ይሉታል? በመድኃኒዓለም የጥላቻ ጥግ ማለት ነው። እና ክፉዎች ናቸው አንዳንዶች ከዛ እንዳልኳችሁ የእምነት ጥያቄ ነው ያላቸው ሰዎቹ የቦታ ነው። የእምነት ጥያቄ አላቀረቡ ግን የሚሉት ለእምነቱ ጥላቻ ያላቸው ጥቂት ግሩፖች በየአካባቢው ይኖራሉ። እንዳጋጣሚ እኛም በምደባ ባገኘንበት በዚህ የአምልኮ ስፍራችንም ላይ በአካባቢው ላይ የእምነት ጥላቻ ብለው ያወራሉ ማለት አሳፋሪዎች ናቸው። ብቻ ተሳስተዋል ነው በሁለቱም ሳይድ። እሺ ነጠላና በኒቃብ መካከል ምንም ልዩነት የለም። ነጠላ ሲሆን የኢትዮጵያ ኦርቶዶክስ ቤተክርስቲያን ሴቶች የሚለብሱት ነው። ኒቃብ ሲሆን ሙስሊም ሴቶች የሚለብሱት ነው። ልዩነት አሁን እዚህ ላይ ማውራት ያስፈለገን ለምንድን ነው ሳየው፣ ቆይ እስኪ ምናምን ብዬ ያዝኩት ኦርቶዶክስ አሏ ስም ጠሩ። ስለዚህ ምላሽ መስጠት አለብን እና የኦርቶዶክስ እህቶች ሴቶች ነጠላ ይለብሳሉ፣ የሙስሊሞቹ ደግሞ ኒቃብ ይለብሳሉ። በመካከሉ ምንም ልዩነት የለም አለ ልዩነት አለ እና ግጥም ያለ ልዩነት ነው ያለው። በዚሁ አጋጣሚ አለባበስ ጉዳይ ሲነሳ ይሄ ሙሉ ለሙሉ ፊት መሸፈን እንደምታውቁት ጥያቄ ውስጥ ይወድቃል። ባለንበት ሀገራዊ ሁኔታ እና ደግሞ ከብዙ ነገር አንጻር ከደህንነት ከምን አንጻር ብቻ ጥያቄ ያለበት እና ይሄ ሲጠየቅ እና ራቁቷን ትሄድ የሚሉ አሉ። ማን አለ? ፊት ካልተሸፈነ ሌላው ራቁት ነው ማለት ነው። ስለዚህ ፊታቸው የማይሸፈኑ አሉ፣ ሌላ ፀጉራቸው የማይሸፈነው እቺን እንደዚህ የሚተው፣ ስለዚህ እነሱ ራቁታቸውን ናቸው ማለት ነው። ፊት አይደበቅ የሚል ጥያቄ ሲጠየቅ የሚል ነገር ያነሳሉ እና ይሄ ደግሞ እንደሚለው ነጠላና ኒቃብ አንድ ነው። በፍጹም አይደለም። ነጠላ የሰው ማንነት እስኪጠፋ ድረስ አይሸፍንም። ሰው የሚለየው በፊቱ ገጽታ ነው። ሰው ፊት ይታያል። ስራ ቦታ፣ ባንክ፣ ሌሎች መስሪያ ቤቶች፣ ፍርድ ቤት የመሳሰሉት መንግስት ተቋማት ውስጥ፣ ትምህርት ቤት ውስጥ ነጠላ ለብሰን መማር አለብን፣ ቢሮ መግባት አለብን፣ ነጠላ ለብሰን እንደዚህ ማድረግ አለብን የሚል ጥያቄ ከኛ አልቀረበም፣ አይቀርብም። ምክንያቱም ነጠላ ለአምልኮ ቦታችን የምንጠቀምበት እንጂ ቢሮ አድርገን የምንቀመጠው አይደለም። እና ሁለቱ የተለያዩ ነገሮችን ለምንድን ነው ማጠጋጋት የተፈለገው? እና ከዛን ቆይ ስሙት፣ በነጠላና በኒቃብ መካከል ምንም ልዩነት የለም። ነጠላ ሲሆን የኢትዮጵያ ኦርቶዶክስ ቤተክርስቲያን ሴቶች የሚለብሱት ነው። ኒቃብ ሲሆን ሙስሊም ሴቶች የሚለብሱት ነው። ልዩነቱ ያለው ጭንቅላት ላይ ነው። ጥቁር ሲሆን ኒቃቡ የሚፈነዳው አይነት አድርገው ይወስዱታል። የፕሮፓጋንዳ ውጤት። ስለዚህ ኮሽ ባለ ቁጥር እስላሞች አረዱ የሚሉበት ምክንያት ፕሮፓጋንዳው በጣም ከአቅም በላይ ስለተሰራ ኮሽ ባለ አይመስለኝም። ምክንያቱም ኢትዮጵያ ውስጥ ብቻ አይደለም እስልምና ያለው እና የትኛውም ዓለም ላይ ያለውን ነገርና የምናየው ነገር ስላለ ማለት ነው። እሺ ከነጠላ አንጻር በፍጹም አንድ እንዳልሆነ ተመለናል። ይሄኛውን ደግሞ ተመልከቱ። እግዚአብሔር ነው ለአንተ መስቀል ላይ ተሰቀለልህ። አንድ ከተሰቀለ ውጭ ያልተሰቀለ እግዚአብሔር አለ? የለም። አብ ተሰቅሎልሃል?
አብ ተሰቅሎልሃል? አብ ተሰቅሎልሃል? እግዚአብሔር ነው። አብ ማለት እኮ እግዚአብሔር ነው። አይ አብ ተሰቅሎልሃል ወይ? ኧረ እንዲህ አባን አጣደፍከኝ እኮ በጥያቄ። ምን እሺ ነው? አብ ተሰቅሏል ወይስ አልተሰቀለም? አጭር እኮ ነው። ምንም ኖርማል አራዳ ነው እሱ። ምን ሼ ነው? እሺ ይሄኛው ደግሞ ምንድን ነው? ለጌም የገቡ ቲክቶክ ዝም ብሎ ላይቭ ከፍተው ጌም ምናምን የሚጫወቱ ልጆች አሉ እና ምንም ንጽጽር የማይሰሩ ስለ እምነታቸውም ስለዛኛውም እምነት የማያውቁ ሰዎችን ድንገት ይገቡና ዘን እንጫወት ጌም ምናምን ከዛን እስቲ ጥያቄ አለኝ ብለው ሰዎችን ለማፋጠጥ ይሞክራሉ። ከዛ ከታች ማሻላ ይባላሉ ማለት ነው። እና አሁን እኔ እንትን አይደለም ጀግንነት አይደለም። ለምን ካላችሁ ማኑ ጭንቅላት ማጣት ነው። በቃ አያውቅም እንጂ የሚያስብለው እምነቱ ስህተት ነው አያስብልም። እና ብዙ ለምሳሌ ልክ እንደዚህ ሲያደርጉ የተወሰኑ የኛም ልጆች ሲያደርጉ አይቻለሁ። ኦኬ እንደዚህ አይነት የምታደርጉ ከሆነ እናሳያችሁ ብለው ጌም የሚጫወቱ ልጆችን እየገቡ ሲጠይቋቸው ማን እንደሆነች አላስታውስም። የሆነች እህት እንደው ለምሳሌ እንደዚህ 50 ምናምን ዓመት ሰው የ6 ዓመቷን ልጅ ቢያገባ በ9 ዓመቷ ቢገናኛት አንቺ ደግሞ የዛች ህፃን እናት ብትሆኚ እሺ ትያለሽ ምናምን ብለው ጠይቀው አረ እኔ ያሻልለው አራናቱን ነው ምለው ምናምን ብላ አይ ነብይሽ እኮ ነው ስትባል ሌላ ታሪክ እንደዚህ ተደረጉ አሉና ይሄን ይዘን የሃይማኖት ንጽጽር የሰራን ማስመሰል አይቻልም። በቃ ማያቀን ሰው ጠርተህ ጠይቀህ ባለማወቁ ከዛን ያንተ አዋቂነት ሊመጣ አይችልም። እና እኔ ይሄ ብቻ ሳይሆን አይደለም ምንም የማያውቅ ይቅርና ንጽጽር ላይ የሚሰሩ ሆነው እንኳን ስለ እስልምና ጠንቅቆ ማያውቅ ሰው የራሱ እምነት እንኳን ቢሆን እዛ ጋር ሊቸገር ይችላል። ከምን አንጻር ከተባለ ንጽጽር ራሱን ይሄ የእምነትና የእውቀት ጉዳይ ብቻ አይደለም። ንጽጽር ራሱን የቻለ ክህሎት ይፈልጋል። በዘርፉ ላይ ልምድ ይፈልጋል። አንድ ጥያቄ የሚነሳው ከምን አንጻር ነው የሚለውን ማወቅ ያስፈልጋል። ከዛን ከምን አንጻር ይመለሳል፣ በእነሱስ ምን አለ ለመረዳት እንዳይቸገሩ ማለት ነው። ፕላስ ደግሞ እያወቁት የሚገግሙ አሉ። አገር ሽማግሌ ደርድሮ ከዛ ለቤተክርስቲያን ነግሮ ጳጳስ አስመክሮ ምናምን የሚለውን ለማጣጣል የክርስቲያን ሴቶች ምናምን ለማለት የሚመጣ ማለት ነው። ዋን ሳይድ ብቻ የራሱን ደብቁ የሚመጣ ሰዎች አሉ። እነሱን ለማሳየት አሁን የእነሱን ማወቅ ይፈልጋል። አይደለም ምንም የማያውቅ ሰው ድንገት ቲክቶክ ላይ የገባን ሰው ጠይቀ ጀግና ልትጫወት ይቅርና ማለት ነው። እስልምና የሚሰራ ሰው ነው ስለ እስልምና ጋር መወየት ያለበት። ፕሮቴስታንቲዝምን የሚያውቅ ሰው ነው ከፕሮቴስታንቶች ጋር መወየት ያለበት። እኔ ማምነው እንደዛ ነው። ሁሉም በየዘርፉ ነው። እኔ እምነት ስላለኝና እምነቴን መናገር ስለምችል ብቻ ዘልዬ ውይይት እገባለሁ ማለት አይደለም። በዛም ሳይድ እንደዛ ለማነጻጸር እንዲያመቸው ቢያንስ የተወሰነ ማወቅ ያስፈልጓል ብዬ አስባለሁ። ለምሳሌ ለዚህ አንድ ማሳያ ልንገራቸው ከራሳቸው። ኦሳማ የሚባል ልጅ ከአቡ ጋር ይወያያል እና አቡ ገረፈው። ከዛ ራሳቸው ገብተው አስታውሳለሁ አንድ እንትን አለና 3 ጥቅስ ይዘህ ትገባለህ በአላህ አላህን አፈራም ነው ያለው ገብቶ። ያ ማለት በቂ ዝግጅት በነገሩ ላይ ጥናት ምናምን ያስፈልጋል እያለው ነው አይደል? በቃ እኔ የምምለው እንደዛ ነው። እና ምንም የማያውቅ ሰው አምጥቶ እንትን ማለት እንትን አይደለም። ለማንኛውም የቴክኒክ ጥያቄ ምን ነበረ? ለአንተ የተሰቀለልህ ማን ነው? ኢየሱስ አምላክ ወይም አምላክ የሚለው እሱ ቃል በቃል ሊወስድ የፈለገው ስንት አምላክ አለ ሊል ስለሆነ አምላክ ያልተሰቀለ አምላክ አለ። አሁን ይሄ በደንብ ሀሳቡን ላልተረዳ ሰው ከምን አንጻር እየጠየቀው እንደሆነ ላልተረዳ ሰው ሊቸገር ይችላል። የኛ እምነት መጀመሪያ ምንድን ነው? እኛ አንድ አምላክ አንድ መለኮት 3 አካል ብለን ነው ምናምን አይደለም።
አንድ አምላክ አንድ መለኮት አንድ አምላክ አማኞች ነን። ከዛ ሶስት አካል አለ። ከሶስቱ አካላት አንዱ በተለየ አካሉ ነው ሰው የሆነው ስለኛ የተሰቀለው የሞተው የተነሳው በአባቱ ቀኝ ያለው በተለየ አካሉ ወልድ ነው፣ አብ አይደለም። አምላክነት ሲነገር ግን አንድ ነው። ይሄው አንዱ አምላክነት ለአብም ለወልድም ለመንፈስ ቅዱስም ይነገራል። ስለዚህ ለወልድ አምላክ ሞተልኝ ሲባል በተለየ አካሉ ነው። ያልሞተ ሌላ አምላክ አለ አያስብልም። ሌላ የሚባል አምላክ የለም። ቅዱስም ሌላ አምላክ ነው እንዴ አይባልም ማለት ነው። ምክንያቱም እኛ ሌላ አካል እንጂ ሌላ አምላክ አንልም። ሌላ አካል ምን ማለት ነው? ለምሳሌ መንፈስ ቅዱስ ከአብና ከወልድ የተለየ ሌላ አካል ነው። ዮሐንስ ምን እያልን ነው? እኔ ባይነት እያልን ነው። ቦዲ ሰውነት ምናምን እያልን አይደለም ፐርሰን እያልን ነው። እኔ ባይነት እየተናገረ ነው። ስለዚህ መንፈስ ቅዱስ እኔ ይላል፣ አብ እኔ ይላል፣ ወልድ እኔ ይላል። ስለዚህ ሶስት እኔነት አለ። ምንነት እስከተባለ አንድ ነው፣ አምላክነት ነው። ከዛ አንጻር ነው እና ይሄ የኛ እምነት ነው ለማለት ነው። እሺ እና እንደዚህ ሌሎች ምንም እንትን የማይሉ ሰዎችን እያመጡ ወይም ድንገት እየገቡ ጠይቆ ከዛ እነሱ ባለማወቃቸው ላይ ጀግና መሆን ልክ አይመስለኝ። አላህ ስብሐነሁ ወተዓላ እኛ የአካል ክፍሎች አሉት ብለን አናምንም። በመጀመሪያ እንደዛ አይነት እምነት የአካል ክፍሎች አሉት ብለን እኛ አናምንም። የአካል ክፍሎች አሉት ብለን እኛ አናምንም። ሰምታችኋል? አላህ የአካል ክፍሎች ማለት እጅ፣ እግር ምናምን አለው ብለን አናምንም ነው። እሺ የለንም። እኛ የአካል ክፍል ማለት ተክለ ሰውነት እንደምንለው እጅ ሲባል ለምሳሌ ትከሻ ጎን ያለ ብለን እንደምናስበው እጅ፣ አይን ሲባል ጭንቅላት ላይ የተቀመጠ እንደምንለው፣ አፍ ሲባል ልክ እንደዛው ማለት ነው። እግር ሲባል ከወገብ በታች ያለ ብለን እንደምናስበው አይነት አካል አለው ብለን አናምንም እኛ አላህ ሱብሓነሁ ወተዓላ ማለት ነው። እንደዛ አካል የሚባል ነገር በፐርሰን ወይም በማንነት ደረጃ ካልሆነ በስተቀር በተክለ ሰውነት ወይም ቦዲ ፓርት በሚባለው ደረጃ ላይ አለው ብለን አናምንም። ይሄ የኛ እምነት ነው። ይህንም የሁሱም የሁላችንም የአብዛኞቻችን እዚህ ውስጥ እንዳትለው አላህ እጅ የለውም እግር የለውም አትበል። ተዓጀብ አላህ ዐዘ ወጀል ቁርአኑ እያለ እዚህ ውስጥ ገብተህ የምትዋሽን ከሆነ በማታውቀው ነገር እየገባ ነው ያለው። ቁርአኑ ያለውን ተቀበል። ሰሚዕና ወአጣዕና ዲን ማለት ወይስ የአላህን እጅና እግር ሄደህ ካረጋግጠህ ፕራክቲካሊ እጅህን አሳየኝ እግርህን አሳየኝ ማለት ነው የፈለግም። ይሄ እኛ ማንነት አይደለም። ነብይ የነገሩን ተቀበል፣ ዝም ቁርአን የነገረን ተቀበል፣ እሰየው አለቀ። ከዚህ ያለፈ ሌላ ውስጥ የገባ እንደሆነ የአንተ እውቀት የማይዘልቅበት ቦታ ነው። የውመ ዩክሸፉ ዐን ሳቂን ማለት ምን ማለት ነው? የአላሁ ስብሓነሁ ወተዓላ ባቱ በሚከፈትበት ዕለት ቁርአኑ እኮ ነው ያለው አዩ ሳቂን አላ ሳቁላህ ዐዘ። በቂያማ ጊዜ ምንድነው አላህ ባቱን ይገልጣል ምናምን የሚባል ትምህርት አላቸው። እና በቃ ባት አለው ካለ ባት አለው ነው፣ የለውም አትበል። ያኛው ደግሞ ምን እንዳይመስልበት ይታገላል። አይ እንደኛ እኮ ከደረት ቀጥሎ እጅ፣ ከዚህ እንትን ቀጥሎ ደግሞ ባት፣ እንደዛ ነገር አለው አንልም አለ። ኡስታዙ ደግሞ ምናሉ የለውም አትበል። ሲጀመር እንደኛ አይነት እንደነሱ አይነት የሚያስብል ነገር የለም። አልተብራራልኝም ካልክ የለውምም አለውምም አለ ማለት ነው። ግን አለው ማለት በክርስትናው ሳይድ የሚነሳባቸውን ጥያቄ እንትን ለማለት ያስቸግራል። ኢየሱስ እንዴት ታመልካላችሁ? ሰው አይደል እንዲህ ምናምን እንዲህ የሚያደርግ የሚበላ የሚጠጣ ምናምን ይላሉ። እዛን እነሱ ጋር ሲመጣ አካል አለው። እግሩን መቼም ሊራመድበት እንጂ ለጌጥ አልኖረውም አይደል ባቱ። እጁንም መቼም ባይዘው በእግሩ ሲኦልን ጀሃነብን ይጠቀጥቃል የሚል ነገር አለ በእነሱና ስትሞላ ጠቅጠቅ ያደርጋል። ሰው ይጠቀምበታል ማለት ነው። ስለዚህ ሌሎቹንም አካላቶችን ይጠቀምበታል። ይሄ ጥያቄ እንዳይነሳባቸው ቲክቶክ ላይ ያሉት ማለት ነው። ባይዘው ቲክቶክ ላይ ያሉት መሬት ካሉት ጋር አይገናኙም እና መሬት ላይ ያሉት ያው በመስጊድ ውስጥ የሚያስተምሩት ይሄንን ነው። ቲክቶክ ላይ መጥቶ እኛ እምነታችሁን አይገልጽም ማለት ነው። በቃ እሱ ይሄ እምነታችሁን አይገልጽም ማለት ነው። እሺ ሌላ ምንድን ነው?
እግዚአብሔር ይህ በምስሉ ላይ ስሙት። እችን ደግሞ ሶስተኛ ደግሞ እግዚአብሔር መጽሐፉን አውጣ ውስጥ ኔትወርክ። እሺ ይሄኛውም ቅድም እንዳየነው ልጅ ስሙት። ገድለ ማን ነበር አለ። ያው ውሸት ስለሚፈቀድ በእነሱ ምን ላይ ነው? ገድለ ዘክፊዮስ የሚባል መጽሐፍ ነው። እስኪ አንብበው። ኦሆላ ምንድን ነው? ኦሆላ ትባል ነበር። ሰማርያ ነች። ነሽቱም ደግሞ እርሷም ኢየሩሳሌም ልጆች ላንብብላችሁ። ከእነርሱም ታላቂቱ ኦሆላ ትባል ነበር፣ እርሷም ሰማርያ ነች፣ ሰማርያ ከተማ ነች። ታናሺቱም ደግሞ ኦሆሊባ ትባል ነበረ፣ እርሷም ኢየሩሳሌም ነች። እኔ ሁለቱንም አግብቼ ልጆች ወልጄ ምንድነው ወለዱልኝ ይላል። አሁን ሁለቱንም ማን ናቸው የሚለውን አስቀምጧል። ከላይ ያለውን እነዚህ ከተሞች ስላደረጉት በደል ነው የሚናገረው። በከተማ ውስጥ ስላሉ ሰዎች ክፋት ነው የሚናገረው እና እግዚአብሔር ምን ያህል እንዳሳዘኑት ልጆች እንደነበሩ በከተማዋ ይኖሩ የነበሩ ልጆች እንደነበሩ እና ሰማርያና ኢየሩሳሌም ናቸው ብሎ እያለ የምር ሰው ሆነው ከዛ አግብቶ ወልዶ ምናምን ይላል ማለት ነው። አንደኛ ይኸውላችሁ በክርስትና ታሪክ ውስጥ አንድም የቤተ ክርስቲያን አባት አንድም አንድምታ እነሱ ተፍሲር እንደሚሉት ማለት ነው አንድም እሱ እንደተረጎመ የተረጎመ የለም። አንድም ማለት ነው። ለእነርሱ ጊዜ ቁርአናቸው ሲተረጎም አይ አንተ አትተርጉምልን ተፍሲሩ ምን አለ ነው የምንለው እንጂ በራሳችንማ አንተረጉምም ይላሉ። እኛ ጋር ይመጡና ግን በራሳቸው ይተረጉማሉ። ማንም ተነስቶ የኛን መጽሐፍ እንደፈለገ ተርጓሚ የሆነው በየትኛው ትምህርታችን? ለእነሱ ጊዜ የማይጠቀሙትን እኛ ጋር ይጠቀማሉ። ምክንያቱም በዚህ መልኩ ካልሆነ እምነታቸው ሊቆም አይችልም። እምነታቸው መሰረት የለውም። አንድም አባት እንዲህ ብሎ አልፈታውም። ክፍሉም በግልጽ እንደሚናገረው ስለ ከተሞች ነው የተነገረው። ሁለተኛ ነገር ደግሞ በቤተ ክርስቲያን ታሪክ ውስጥ ያሉ አባቶች እግዚአብሔር እንዲህ አድርጓል ብለው አልፈቱትም። ይሄ ከኛ ይራቅ የለም ማለት ነው። ከሌለ አንተ አልክ በቃ አንተን እንደዛ ያሰብከው ማሰብን ደግሞ አልቃወመው። ምክንያቱም ሰው እንደምንድን ነው እንደ ሙያ መስኩ ነው። እንደ ሙያ መስኩ ነው። አንድን አስተማሪ ምሳሌ ጥቀስ ቢባል ከሚያስተምረው ትምህርትና ከተማሪዎቹ ጋር አድርጎ ነው ምሳሌ ሊጠቅስ የሚችለው። አንድ ዶክተር አውራ ቢባል እና ምሳሌ ጥቀስ ወይም እንዲህ ተናገር ቢባል ሊያስረዳ የሚችለው ከሕክምናው አንጻር ነው። ገበሬ ከግብርናው አንጻር ነው። እነሱም ደግሞ ከሙያቸው አንጻር ነው የሚያስረዱት። ልንጠይቅ የሚገባው ነገር እንደው የምትሰሙኝ ሰዎች አንደኛ ማታውቁ ከሆነ እንደኔ ማታውቁ ከሆነ ማወቅ ቢቀድም ጥሩ ነው ከመግባት። ሁለተኛ ነገር ደግሞ ማን እንደዛ ብሎ ፈታው? በቤተክርስቲያን ታሪክ ውስጥ አባታዊ ቅብብሎሽ ያለው ፍቺ ነው ወይ አንተ እያወራ ያለው ከሆነ አሳየኝ። ካልሆነ ክፍሉን ይዘህ ብቻ እንደፈለክ መፍታት አትችልም ማለት ነው። ስለዚህ ለነሱ የማይጠቀሙትን እኛ ጋር የሚጠቀሙት ከትምህርታቸው ባዶነት አንጻር ተስፋቸው ይህ ስለሆነ ነው። ድምፄ እሺ፣ ወደ ኦንሊ ጂሰስ እንሂድ። ድምፄ ይሰማል አለው? እሰማለሁ። ጻፉልኝ አንዴ ቼክ እንደራረግ። እሺ፣ ኦንሊ ጂሰስ ስሙ። አሁን እየሰማሁ ነው።
ጥያቄ ነበረኝ ከመውጣት በፊት ካላስቸገርኩ። አሁን እየሰማኸኝ መውጣቴ ነው እያልኩ እንትን ነው ልወጣ ነው ምናምን በሚል ትንሽ ይቆያሉ ሊሆን ይችላል። አንተን ሜንሽን አድርጋልኝ ነበረ እንደ ጥያቄ ነበረኝ። ፈቃድ ከሆነ መውጣትም ከሆነ ሀሳብህ ችግር የለውም። ምንድን ነው? እሺ ጠይቅ እስኪ። እሺ አመሰግናለሁ። ስሙት በደንብ ጸሎት ነበረ የምጠይቅህ። ጸሎት ስንል በሁለት አካላት መካከል የሚደረግ ወይም ኢንተርፐርሰናል ሪሌሽንሽፕ ብለህ ነው አይደል የምታምነው? ላይሆንም ይችላል። ጸሎት በሁለት አካላት መካከል ወይም ደግሞ ለምሳሌ እኔ ወደ አምላኬ ጸልያለሁ፣ ያንተ ነው። አንተም ወደ አምላክ መጸለይ ትችላለህ አይደለ? ያ ነገር ኢንተርፐርሰናል ሪሌሽንሽፕ ማለት አይደለም? ማን ነበር ስምህ ወዳጄ? ብሩኬ። እኔ ውይይታችን ጥሩ እንዲሆን ከፈለግን እንትኖቹን ተዋቸው። እነዚህ ዝም ብሎ ማለት ፈረንጅኛውን ተው እና ምንም ስለማይጠቅም ማለት ነው። ትልቅ ነገር አይደለም ያልከው፣ ግን ዝም ብሎ የሆነ ነገር ያልክ እንዲመስል ስለሚያደርግህ የፈረንጅኛ ተርሞችን ሰው በመጠቀም የተለየ ነገር የተናገረ እንዲመስል ሁኔታ አለ። ስለዚህ እንደሱ አይደለም። አሁን ጸሎት የሚባል ነገር መነጋገር ከሆነ ለምሳሌ አሁን እኛ ነፍሳችን ጋር እንነጋገራለን። ነፍሴ ወይ እግዚአብሔር ባቂ አጥንቶች ሁሉ እዚህ ጋር ምን ሊያደርግ ሞከረ? የጠየቀው ጸሎት በሁለት አካላት መካከል የሚደረግ ግንኙነት አይደለም ወይ ብሎ ሲል ብቻ አይደለም ማን ነው እንደዛ ብቻ ያለ የሚል አለና አሁን ምን አለ? ንግግር አደረገው። ጥያቄው ግን ጸሎት ነበረ እና ንግግር አደረገውና ለምሳሌ እኔ ከነፍሴ ጋር ልነጋገር እችላለሁ አለ ማለት ነው። ጸሎትና ንግግር መካከል ምን አይነት ነገር አለ? ጸሎት ከተባለ ምን ጸልየው ጸሎት ምስጋናን፣ ጥያቄን ምናምን ይይዛል። ወደ አምላካችን የምናደርገው ነገር ነው። ንግግር አለውና ሰው ከራሱ ጋር ሊነጋገር ይችላል ወደሚል ወሰደው። የት ሊሄድ እንደሆነ ስለሚያውቅ ነው። ባይዘው በረከት ማለት ረጅም ጊዜ ልምድ ያለው ሰው ነው። ንጽጽር ላይ ምናምን ልምድ ያለው ሰው ነው እና ቲክቶክ የሚባል ነገር ሳይመጣ በፊት ነው የምናውቀው። እኔ የማውቀው ብዙ በተለይ ወንድሞች ያውቁታል። ቴሌግራም ላይ ምናምን ብዙ ጊዜ ተወያይተን እናውቃለን። በጣም ብዙ ጊዜ እሱ ምህረት የምትባላለች አሉ። በፊት አሴ ምናምን የሚባሉ ነበሩ። አሁን ላይ እንትና የኦልጂሰ ስቅበተ እምነት ሄቨን ላይ ወድቋል። ሄቨን እጅ ላይ ነው ያለው። በቅርቡ ነው ማውቃት፣ ግን እነዚህ የቆዩ ናቸው እና ልምድ ስላለው ቶሎ ሽፍት ወደ ማድረግ ሄደ። ከዛን ግን ስሙት ጥያቄ ልጠይቅ መልስልሃለሁ ብሎ ልጠይቅ ብሎት ነው ብሩኬ። እሺ በቃ ብሎ ነው ሊመልስ ነው። ግን ይመልሳል ወይስ ምን ያደርጋል? ስሙት። የተቀደሰ ስሙን ብሎ አሁን ዳዊት ለምሳሌ ይናገራል። ከማን ጋር ነው የሚነጋገረው? ከራሱ ጋር እኮ ነፍሴ ሆይ ብሎ ሲናገር ራሱ ማለት ነው። ሌላ የት ናት ነፍሱ? ራሱ ውስጥ ናት እኮ ነፍሱ። ኤግዚስተንስ የምትሰጠው ነገር ናት። ኦኬ። ስለ አነጋገራት ሌላ አካል ሌላው ከሱ ውጭ የሆነች ሌላ አካል ናት ማለት አይደለም። ያ የኔ ጥያቄ ምን መሰለህ? ለምሳሌ አንድ አፍ ቅዱስ ላይ ሰዎች ሊሆኑ ይችላሉ እግዚአብሔርን እየጠሩ ሲጸልዩ ሁለቱም ቀስ ብለው የሚያወሩት የሚደረግ ግንኙነት ነው። የኔ ነው ግን ንግግር የሚባል ነገር ሁሉ ነገር ግን ከሁለት የተለያዩ አካላት ጋር ነው ብቻ ነው ብለን ግን አትችልም። ንግግር ሁሉማ ኢየሱስ ክርስቶስ ነው እንደሚጸልይ የሚናገረው ሰው ወደ ማን ይጸልያል ነው ጥያቄ። ኢየሱስ ክርስቶስ እግዚአብሔር ነው ወይስ አይደለም? ጥያቄ መልስ። አሁን ቀየረው ማለት ነው። በቃ ከዚህ በኋላ ያለው አይመልስለትም። እንትን ነው ሁለቱም ቀስ ብሎ ስለሚያወራው ነውና
እኔ ረጅም ሰዓት እንደዚህ ያልሰማም ይሰለቸኛል። እንደዚህ ስልና እንዲህ አፍጥኜ ነው የምሰማው። ለዛ ነው። ግን ምንድነው ሐሳቡ? በቃ ሉቃስ ወንጌል ላይ ጌታ ኢየሱስ ክርስቶስ ጸልዮአል። ኢየሱስ ጸለየ ይላል እና ወደ ማን ይጸልዩ ብሎ ጠየቀው። ከዛን ማንም የሚጸልዩ ብሎ ይመልሳል የተባለው ሰው ፓስተሩ ማንም ይጸልየው ብሎ ጠየቀ ማለት ነው። መጽሐፉ ኢየሱስ ይላል። ስለዚህ ኢየሱስ ወደ ማንም ይጸልዩ ብሎ ጠየቀው። ደግሞ ኢየሱስ እግዚአብሔር ነው አይደለም ወደ ማለት ገባ። ኦልጂሰ ሰዎች እንዲህ አይነት ጥያቄ ጠይቃቸዋቸው እሱ እግዚአብሔር ነው አይደለም ወደ ማለት ከመጡ አይመልሱም። ምን ወደ ማለት ነው የሚሄዱት? የቱ እግዚአብሔር ወደ የቱ እግዚአብሔር ወደ ማለት ነው የሚሄዱት? ስንት እግዚአብሔር አለ ወደ ማለት ነው የሚሄዱት? ስለዚህ ከቀድም ያልኳችሁ እያመቻቸው የነበረው እንዲህ ለማለት ነበር። ከራስ ጋር መነጋገር ይቻላል። ስለዚህ ነፍስ ለምሳሌ ዳዊት ነፍሱን አናግሯታል። ሌላ ፐርሰን ነች ማለት ነው። ስለዚህ ኢየሱስ አብን አናግሮታል። ሌላ ፐርሰን አይደለም ማለት ነው ሊሉ ማለት ነው። ግን አይደለም። ዳዊት ነፍሴ ብሎ ቢጸልይ እኔም ዛሬ ራሴ ወደ ራሴ እንደው ነፍሴ ምናምን ብል ነፍሴን ባናግራት ሉቃስ ወንጌል ላይ አንቺ ነፍሴ ለብዙ ዘመን የሚበቃ ብዙ እህል አለሽ ደስ ይበልሽ ምናምን ያለውን ሰውዬ ታስታውሱታላችሁ። እንደዛ ለነፍሱ ቢናገር ምናምን ኢየሱስ ከአባቱ ጋር ያደረገው ንግግር ግን አይደለም፣ አይገናኝም። ለምሳሌ እኔ ነፍሴ ሆይ የኔ ፍቃድ አይሁን የአንቺ ፍቃድ ይሁን እላታለሁ። እንደዛ አልላትም። ትሏታላችሁ እናንተ። የእናንተ የነፍስ ፍቃድና የራሳችሁ ፍቃድ ይለያያል። ነፍሳችሁ ከእናንተ ተለይታ ሌላ ፍቃድ አላት። ስለዚህ አንቺ ነፍሴ ምናምን ብለን እንደ ሌላ ፐርሰን የሆነ ነገር እንድታደርግልን አንላትም። ኢየሱስ ግን አባቶይ ያንተ ፍቃድ ይሁን የኔ ፍቃድ አይሁን ብሎ ተናግሯል። የአባቴ ፍቃድ የኔ ፍቃድ ነው ሲል ነው። ግን ያናገረው ሌላ አካል ነው። አባቶይ ብሎ ነው ያናገረው። በተለያየ ስፍራ ላይ እንዲህ ተናግሯል። ጌታ ኢየሱስ ከአባቱ ጋር ተነጋግሯል። የተነጋገራቸው ንግግሮች ግን ሌላ አካል መሆኑን እንጂ አንድ አካል መሆኑን አያሳይም። ለምሳሌ ዮሐንስ ወንጌል ምዕራፍ 17 ላይ ዓለም ሳይፈጠር አባቱ ዓለም ሳይፈጠር በአንተ ዘንድ በነበረኝ ክብር አክብረኝ ይላል። አባቱ ያለው ማን ነው? ዝም ብላችሁ የኦልጂሰስን ትምህርት ስሙ። ማርያምን ያስቀኛል። አባቱ ያለው ማን ነው? የእነሱ ትምህርት ምንድነው? ኢየሱስ አብ ነው። ኢየሱስ አብ ነው። መንፈሱም አብ ነው። በቃ ከእሱ የተለየ ሌላ አካል አይደለም። ኢየሱስ ተብሎ ቢነገር መንፈስ ቅዱስ ቢባል አብ ቢባል አንድ ነው በቃ። እና ልጅ የተባለው ስጋ ሰውነቱ የአብ ማደሪያ ነው። የአብ ማደሪያ ነው። ቀጥታ ቃል በቃል ባይሉትም ያ ስጋ ደግሞ የተዘጋጀው ከቃል ነው ብለው ያምናሉ። ምክንያቱም ስጋው ሰማያዊ ነው ማለት ከድንግል ማርያም አልነሳም ብለው ያምናሉ። ስለዚህ ኢየሱስ ሲባል አብ ነው እንዳትረሱ እሺ። ኢየሱስ አብ ነው። የሚታየው ስጋው ከቃል የተዘጋጀ የአብ ማደሪያ ነው። በውስጡ ያለው ማን ነው? ኮሜንት ላይ ሲነገሩኝ በውስጡ ያለው ማን ነው? በእነሱ ትምህርት ማለት ነው። በሚታየው በኢየሱስ ውስጥ ያለው ማን ነው? በኢየሱስ ውስጥ ያለው ማን ነው? አብ። ስለዚህ ኢየሱስ ሲባል አብም ነው ወልድም ነው ይላሉ። ወልድ ነው የምንለው ሰውነቱን ነው። ስለዚህ አብ በስጋ ውስጥ ያለ ነው። በሰፊው እንገባበታለን። የኦልጂሰስ አስተምሮ ምንድን ነው የሚለው? ስለዚህ በስጋ ውስጥ ያለው አብ ነው። ስለዚህ ኢየሱስ አብ ነው ብለው ያምናሉ ማለት ነው። ኢየሱስ ምንድን ነው? አብ ነው። መለያየት ሲያስፈልጋቸውና አንዳንድ ጥያቄ ስታነሱ አይ ልጅ የምንለው ስጋ ሰውነቱን ነው፣ ቤተ መቅደስ ብሎ ያለው ራሱ ሰውነቱን ነው፣ በውስጡ የሚያድረው አብ ነው ይላሉ። አሁን እችን ሀሳብ ያዟትና ዮሐንስ 17 ላይ እንሂድ። ኢየሱስ እንዲህ ይላል፣ አባት ሆይ። በነገራችን ላይ ስጋው ከራሱ መናገር አይችልም፣ ምንም ማድረግ አይችልም። ሁሉን የሚያደርገው በውስጡ ያለው አብ ነው። በውስጡ ያለው አብ ነው። ስለዚህ ምን ይላል ኢየሱስ? ዮሐንስ ወንጌል ምዕራፍ 17 ቁጥር 5 ላይ አባት ሆይ ዓለም ሳይፈጠር በአንተ ዘንድ በነበረኝ ክብር አክብረኝ ይላል። አሁን ተከታተሉኝና ቶሎ ቶሎ መልሱልኝ እሺ።
አባት ሆይ ያለው ማን ነው? በመጽሐፉ መሰረት የነሱን ሰምታችኋል፣ የነሱን ታነጻጽራላችሁ ባይምሯችሁ። ግን አባት ሆይ ያለው ማን ነው? አባት ሆይ ያለው ማን ነው? ኢየሱስ። ኢየሱስ ማን ነው? አሁን ደግሞ ኢየሱስ ማን ነው? ኢየሱስ ማን ነው? አብ። ኢየሱስ አብ ነው፣ በእነሱ ትምህርት ማለት ነው። መጽሐፉ ላይ አባቶ እያለው ማን ነው የሚለውን ኢየሱስ አላችሁኝ። በእነሱ ትምህርት ደግሞ ኢየሱስ ምንድን ነው? አብ ነው። ወይም ማን ነው ስና አብ ነው ኢየሱስ። ስለዚህ ኢየሱስ አባቶ ካለና በእነሱ ትምህርት ኢየሱስ አብ ከሆነ ኢየሱስ አባቶ ያለው ማንን ነው ማለት ነው? ራሱን ነው። እየተረዳችሁኝ ነው? ኢየሱስ አብ ነው በእነሱ ትምህርት። ዮሐንስ 17:5 ላይ ደግሞ መጽሐፉ እንደሚነግረን ኢየሱስ ክርስቶስ ምን አለ? አባቶይ ዓለም ሳይፈጠር በአንተ ዘንድ በነበረኝ ክብር አክብረኝ አለ። ስለዚህ ኢየሱስ አባቶ ያለው ማንን ነው? ራሱን። ግጭት አንድ በሉ። ዓለም ሳይፈጠር በአንተ ዘንድ በነበረኝ ክብር ነው የሚለው። አንተ እያለ ያለው ማንን ነው? መጽሐፉ የሚነግረን አብን ነው። እነሱ ደግሞ ተናጋሪው ራሱ አብ ነው ብለውናል። አብ ራሱን ምን ይለዋል ማለት ነው? አባት ሆይ ዓለም ሳይፈጠር በአንተ ዘንድ በነበረኝ ክብር አክብረኝ ይላል። ዓለም ሳይፈጠር በማ ዘንድ ነው ማ የነበረው? ወልድ እንደሆነ ዓለም ሳይፈጠር ነበረ? ከነበረ ፈጣሪ ነው የሚሆነው በእነሱ ትምህርት። ታዲያ ምን እያሉን ነው? የኦልጅ ሰስ አስተምሮ አስቂ ነው። አባቱ ዓለም ሳይፈጠር በአንተ ዘንድ በነበረኝ ክብር አክብረኝ በሚለው ሐሳብ ብቻ ምን ያህል እንደሚጋጭ ነው። ዮሐንስ ወንጌል ምዕራፍ 1 ላይ ደግሞ ስትሄዱ በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር ይላል። ቃል ማን ነው? እግዚአብሔር። ሁልጊዜም እግዚአብሔር ከተባለ በኦልጅ ሰስ አስተምሮ አብ ነው። ከዚህ በፊት ቢኒያም ሽታይ ቤት ከኦልጅ ሰሶች ጋር ውይይት አድርገን ነበር። እኔና አቡ አንድ ላይ እነሱም ሁለት ሆነው አንድ ላይ ማለት ነው ዲቤት ገብተን ነበርና ጥያቄ ጠይቄ ምን ብሎ መልሰውልኝ ነበረ? ኢየሱስ ማን ነው? እግዚአብሔር ከተባለ ሁልጊዜም አብን ነው የሚያመለክተው ብለዋል። እሺ በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ። እግዚአብሔር የተባለው ማን ነው? አብ አይደለ? ቃልም በእግዚአብሔር ዘንድ ነበር ስለሚል ማለት ነው አብ። እሺ በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር ሲል እግዚአብሔር ያለው አብን ነው። ቃልም በእግዚአብሔር ዘንድ ነበር ተብሏል። ስለዚህ ቃል በማ ዘንድ ነበር? በአብ ዘንድ። ቃልም እግዚአብሔር ነበር ይላል። ስለዚህ ቃል ራሱ እግዚአብሔር ከተባለ አብ ነው ማለት ነው። ቃል ደግሞ በአብ ዘንድ ነበረ ተብሏል፣ ወይም በእግዚአብሔር ዘንድ ነበር ተብሏል። ስለዚህ እግዚአብሔር በእግዚአብሔር ዘንድ ነበረ እያሉን ነው ማለት ነው። አይ ዘንድ የሚለው ውስጥ ማለት ነው ይሉናል። ምንም ችግር የለም። ክፍሉ ባይልም ግሪኩ ፕሮስ ነው የሚለው፣ እንግሊዘኛው ዊዝ ነው የሚለው፣ አማርኛው ዘንድ ይላል። አብሮ እንደማለት ነው፣ ጋር እንደማለት ነው። ውስጥ ነው ካሉን ግን ራሳቸውን ስለሚመታቸው ችግር የለውም። በእግዚአብሔር ውስጥ እግዚአብሔር ነበር ይሆንባቸዋል። ምክንያቱም ቃልም በእግዚአብሔር ዘንድ ነበረ ስለሚል ማለት ነው። ስለዚህ በእግዚአብሔር ውስጥ እግዚአብሔር ነበረ ማለት ነው። ስለዚህ ስንት እግዚአብሔር ሆነ? ሁለት። ስንት አካል አማኞች ናቸው? አንድ። ክላሽ ያረግም ነገር ይጋጫል እና እጅግ በጣም ብዙ ክፍሎች እያነሳን መነጋገር እንችላለን። አብ በደመና ሆኖ የምወደው ልጅ እርሱ ነው እርሱን ስሙት ይላል። ወልድ ደግሞ ከራሱ መናገር አይችልም ማለት ስጋው ከራሱ መናገር አይችልም፣ በውስጡ ያለ አብ ነው የሚናገረው ብለው ነው የሚያምኑት። ስለዚህ አብ ከላይ ድምፅ አወጣ ማለት ነው። ግን አብ ራሱ እታች ነው ያለው ኢየሱስ ውስጥ ስጋ ውስጥ። ከዛ ራሱን ወደ ሰውነቱ የምወደው ልጅ እርሱ ነው ይመጣል። አናፖሎጂ አሁን ራሱ አናፖሎጂ እሱ ነው ሊል ነው ማለት ነው። እና እንዲና የመሳሰሉ እጅግ በጣም አስገራሚና ከመጽሐፍ ቅዱስ ሚላተም ትምህርት ያለበት ቤተ እምነት ነው። በሰፊው የኦልጅ ሰስን አስተምሮ እናየዋለን። አሁን በጣም ከትልቅ ይቅርታ ጋር መውጣት ስላለብኝ ነው።